በአሁኑ ሰዓት ወደ አረባት ሀገር ለመምጣት ፓስፖርት ለማውጣትም አስባችሁ ሊሆን ይችላል። እንዲሁም ፓስፖርት አውጥታችሁ ፓስፖርታችሁን ለደላላ ሰጥታችሁ ጠብቁ ቪዛ በዚህን ሳምንት ሊመጣላችሁ ይችላል ተብላችሁ ወይም ቪዛችሁ መጥቶላችሁ አሁን ባለው በአለሙ የሰላም ጉዳይ እንትናችሁ ቪዛችሁ ለዚህን ሳምንት ከዚህ ሳምንት ጠብቁ እየተባላችሁ ላላችሁ ለእናንተ ይህን ነገር ማወቅ አለባችሁ። ይህን ነገር ሳታውቁ ወደዚህም መምጣት የለባችሁም። ይህንን ቪዲዮ ለብዙዎች እንዲደርስ ሼር ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የኔ ሰላም ይበዛ፣ የእናንተም ሰላም በያላችሁበት ቦታ ይብዛ። እንግዲህ ዛሬ ይዤላችሁ የመጣሁትኝ በአሁኑ ሰዓት አሁን ላይ እንግዲህ እንደምናውቀው እዚህም አረባት ሀገሩ ያለ ነው እናውቃለን። እዛ አረባት ሀገሮች ላይ አሁን ለምን አይነት ነገሮች እየተፈጠሩ እንደሆነ እንዲሁም ደግሞ ሀገር ቤት ያላችሁ በየሶሻል ሚዲያ የሚሆኑትን ነገሮች እያያችሁ እየሰማችሁም ነው ማለት ነው። ምክንያቱም የዓለም ጦርነቱ ያለው ሁኔታ ብዙ ዓለም እንበለው ብዙ ነገሮችን ወደ ከነበሩበት ወደ ያልነበሩበት እየቀየረ ያለበት ሁኔታ ነው እና እንግዲህ አሁን ላይ ወደ አረባት ሀገሩ ለመግባት ምሳሌ ለመንጣት ከፍላችሁ ሊሆን ይችላል። የቪዛ አሁን ላይ ከፍላችሁ ቪዛችሁን ወደፊት እየጠበቃችሁ ላላችሁ ምሳሌ አሁን ላይ ይሄን ያህል ተብሏል ጨምሩ ብትባሉ አዎ ልትጨምሩ ትችላላችሁ። ምክንያቱም አሁን ላይ ወደ አረባት ሀገር ለመግባት ተቆራራጭ ስለሆነ እንዲሁም ቀጥታ እንኳን አሁን ቀጥታ የሚገቡበት አረባት ሀገር ቢኖር ራሱ ትኬት በጣም ጨምሯል ከምላችሁ በላይ። ምክንያቱም የዓለም ጦርነቱ ስላለ በዛና አማካኝነት ያው ጦርነት በሚሆንበት ሰዓት አንዳንድ ነገሮች ከነበሩበት ወደ ያልነበሩበት ይቀየራሉ። እሱም የዋጋ ጭማሪ ስለሚኖር ማለት ነው እና እሱ አንድ ነገር ወሳኝ ሆኖ ሌላው ደግሞ እንግዲህ ሁሉም ነገሮች አሁን ላይ በጣም ከባድ ናቸው። ምክንያቱም እዚህ አረባት ሀገር እንኳን አሁን ላይ ብንገባ እንኳን ያሉት ነገሮች በጣም የሚከብዱ ናቸው። ከሰላሙም አንፃር አረቦች ራሱ አሁን ላይ ስራ እንኳን እየሰሩ አይደለም ያሉበት ሁኔታ ማለት ነው። ምክንያቱም ሰላም ሲኖር ነው ሰው አንድ ሰው ሰርቶ ምን ብሎ ወደ ቤቱ የሚገባው እና አብዛኛው ልጆቻቸው ቤት ውስጥ ናቸው። አሁን ላይ አብዛኛው አረባት ሀገሮች ኦንላይን ላይ ነው እየተማሩ ያሉት። በዛ ምክንያት ብዙ አይነት ነገሮች ስላሉ ትንሽ ብትረጋጉ። በእርግጥ ገንዘብ ከፍላችሁ ለደላላ ከፍላችሁ ቪዛ ተቆርጦላችሁ ከሆነ ደግሞ ምንም ማድረግ አይቻልም። ግን ፓስፖርታችሁን ለደላላ ለመስጠት እያሰባችሁ ካላችሁ ተረጋጉ። አሁን ላይ ትንሽ በጣም ከባድ ነገር ነው። ትንሽ ተረጋጉና እንግዲህ የመጨረሻው የሰላሙ ጉዳይ ትንሽ ጋብ ካለ ምን ካለ ከዛም በኋላ ልትመጡ ትችላላችሁ። አሁን ደላሎች እንግዲህ መግባት ይቻላል መሄድ ይቻላል እያሉ በየተለያየ አገራት እያቆራረጡ ሊያስገቧችሁ ይችላሉ። ግን እዚህ ገብታችሁ ደግሞ መከራ፣ ሲቃይ፣ ፈተና ብዙ አይነት ነገሮች አሉ እና ተረጋጉ። ምንም ማለት ሞትም ይምጣ መኖርም ይሁን ያው በሀገራችን ይሻላል። ምክንያቱም ሰው ከሀገር ሲወጣ ሰላማዊ ህይወት እየኖረ ላይሆን ይችላል ወይም ገንዘብ ለማግኘት ሊሆን ይችላል። እዚህም መታችሁ ዝም ብላችሁ ለማንም አረብ እየለፋችሁ ጉልበታችሁን ከምትጨርሱ ትንሽ ተረጋጉና አረቦቹም ወደ ስራቸው ሲመለሱ ለእናንተ መክፈል በሚችሉበት ሰዓት ብትመጡ መልካም ስለሆነ ነው እኔ ይሄን እምላችሁ እና ትልቅ ጥንቃቄ አድርጉ። በቃ ትንሽ ተረጋጉ። አሁን ላይ ሁሉ ነገሮች በቃ ማንም ችግር ከደረሰባችሁ እያያችሁ ነው። ሰሞኑን አንድ እህታችን ሞታለች ተብሎ እንደገና ከሁለት ወር በላይ እስከሆነ ድረስ አሁን እንደገና አልሞተችም ተብሎ እያያችሁ ነው። ምንም ለውጥ የለም ማለት አለችም የለችም ብላችሁም ለመወሰኑ ትንሽ ግራ የሚገባባ ነገር ነው እና ህይወት አንዳንድ ጊዜ ፈተና ከደረሰባችሁ አሁን ላይ
ለእናንተ እስከሚደረስላችሁ በጣም ብዙ ነገር ይጠይቃል። ያሉት ነገሮች ምንም በቃ ዛሬ ላይ ችግር አይድረስብኝ ብላችሁ ፈጣሪን ተማጸኑ እንጂ ከደረሰባችሁ በኋላ ማንም ዞር ብሎ አያያችሁም። ምክንያቱም አሁን ላይ በገንዘብ የሚሸፈን ነገር ስለሆነ ማለት ነው ስላችሁ አንድ ደላላ ወይም አንድ ታዋቂ ከአረብ ጋር የሚግባባ ሰው እናንተን ወደ አረብ ሀገር የሚያስገባ ሰው ደላላም ሆኖ በተለያየ በቢሮ ሊሆን ይችላል እናንተን አስገብቶ እሱ ከእናንተ ገንዘብ እየወሰደ አረቦችን ስለሚግባባ ወይም የአንድን ሀገር ዜጋ ግብብነት ካለው በወዲያም ብሎ በወዲህም ነገሮቹ ተደባብሰው እናንተ የትም ተቀራላችሁ ማለት ነው። እና በቃ እኔ ምን ማለት እንዳለብኝ አላውቅም። የምናያቸው የምንሰማቸው ነገሮች በጣም አስከፊ አስጠሊ ነገሮች፣ ከሰው ልጅ የማይጠበቅ ነገሮች፣ ለሰው ልጅ ጭካኔ የተሞላበት ሰዓት ቢኖር ይህ ጊዜ ነው። ይህ እኔ እንጃ አላቅም። እና እንግዲህ እህታችን ሞታለች። እንደው እህታችን እንኳን ሞታ ቢሆን እንደው ሌሎች ሞተዋል ተብለው እንደው በሷ ሰበብ ሞተዋል ተብለው ቤተሰባቸው ውሏቸውን አውለው ብዙ ነገር ተደርጎ እንደው የነሱ እንኳን ፈጣሪ ምናልባት ጊዜው ደርሶ እነሱ ወደ ቤተሰብ የሚቀላቀሉበት ጊዜ ሊሆን ይችላል ብዬ አሰብኩኝ። እንደው እሷ እንኳን በህይወት ባትኖር ማለት ነው። እና ከባድ ነው ስደት፣ እንደቀላል ነገር አይደለም። የእውነት እኔ በአየር የመጣ ወደ አረባት ሀገሩ የገባንና በዛ ፈተና በዛ ዳገት በዛ ባህር አቋርጠን ስደት እዚህ ሳውዲ ላይ ገብተን እኩል አይነት ስም አለው። የሚገርመኝ እኩል አይነት ስም አለን ስደት ተብሎ ሁለቱም ማለት ነው። ምክንያቱም እንግዲህ በአየር በህጋዊ ስንመጣ ምንም አይነት ድካም የለውም። አየር ላይ ትወጣላችሁ ትመጣላችሁ። ያው እዚህ ስትመጡ ከአረቦች ጋር ለመግባባት ሊፈጠር ይችላል። ያ ነው ድካም መከራም ሊኖረው። ግን በባህር ደግሞ በሳውዲ ላይ ሲመጣ እንግዲህ በሳውዲ ላይ እየመጣችሁ ታውቃላችሁ። ቢያንስ እኔ እንኳን ባልመጣበትም ያን ነገር እንግዲህ ሰማለሁኝ። ያለውን ፈተና ያለውን ሲቃይ ያለውን ውጣ ውረድ ብዙ አይነት ሲቃይ አለ፣ ብዙ አይነት ማለት ነው። እና ያን ሁሉ ሆኖ እኩል አይነት ስም አለ። እውነት እኩል አይነት ስም እኩል ስም ስደት ተብሎ ማለት ነው። እና በጣም ከባድ ነው። ማንም አሁን ላይ በቃ ሁሉም ነገር በገንዘብ ሽፉንፉንፉን የሚደረግ ነገር ሆኗል። የሰው ልጅ ርካሽ የሆነበት ሰዓት ቢሆን ይሄ ጊዜ ነው። የእውነት እንደዚህ በሚኮን 50-60 ሺህ ቁጭ ብሎ እየተከታተለ አንድን እንትን ማለት ነው አንድን ህዝብ በአንድ ህዝብ መነሳሽነት ማለት ነው። አሁን እኮ የዚች እህት ሁኔታ ብዙ እህቶች ሞተዋል ተብለው ቤተሰብ ውሎ አውለው የነሱ ራሱ እንዲቀሰቀስ እነሱ ራሱ ቤተሰብ ሞታለች ተብሎ ውሎ አውለው እንደገና በቃ የሆነ ስሜት እንዲሰማቸው እየተደረገ ነው ማለት ነው። እና በጣም ከባድ ነው። ብትችሉ ትንሽ ተረጋጉ። ትንሽ ተረጋግታችሁ አገር ቤት ያላችሁ ማለት ነው ተረጋግታችሁ እንደው እዚህ አረባት ሀገር ያላችሁ ራሱ ሼር እያደረጋችሁ ለዛ አገር ቤት ላሉት እንዲደርስ አድርጉ ማለት ነው። ትንሽ ተረጋግታችሁ አገሩም ይሄ ያሉት አረባት ሀገሮች ቢያንስ የሁለት ሀገሮች ግጭት ቢሆንም ያው ሁሉም ነው አሁን ላይ እየተበጣበጡ ያለበት ማለት ነው። ምክንያቱም እኔ ሰላም ሳልሆን እናንተ ለምን ሰላም ትሆናላችሁ በማለት በዚህን አይነት ሁኔታ ሁሉም እርምስምስ ውስጥ ስለገቡ አረቦችም ስራ እያሰሩ አይደለም። ሁሉም በኦንላይን ላይ ነው። ምክንያቱም የኢኮኖሚ ችግር አለ። አንድ ነገር በፊት አንድ ነገር $10 ብንገዛ አሁን ላይ $12 $13 እየጨመሩ ነገሮች ጦርነት በሆነ ሰዓት ነዳጅ ጨምራል። ብዙ ነገሮች ጭማሪ ስለሚኖሩ አሁን ላይ ደግሞ ወደ አረባት ሀገሩ ለመግባት ስናስብ ባሁኑ ባለው ጦርነት ማለት ነው ስናስብ ነዳጅ በሚወደድበት ሰዓት ትኬት ይወደዳል። በዘዛ አጠላልፈውም ወደ አረብ ሀገር ላይ ያስገቧችሁ ይችላል። እና ብዙ ነገሮች ስላሉ ተረጋጉ። አሁን ላይ እንኳን ብትጀምሩ ትኬት መጥቶላችኋል ብትባሉ ራሱ እባካችሁ
ይህንን አውቃችሁ ግቡበት። ገንዘብን ሳታው መጀመሪያ የእናንተ ህይወት ነው የሚበልጠው። መጀመሪያ እናንተ ስትኖሩ ነው አይደለ? እናንተ ስትኖሩ ነው ገንዘብን ማግኘት የምትችሉት። እና አላቅም ብቻ እኔ እንጃ ብቻ በጣም ፈተና ጊዜ ቢኖር ይሄ ጊዜ ነው። ስደት የሰው ልጅ የሚረክስበት ማለት ስደት ነው እና እስከዚህን ድረስ ነው። አንዱን ከአንዱ ብትጠቁሙ ዛሬ ምንም ህጉም እንደምታዩት ነው። በቃ ምንም ብቻ ከፈጣሪ ይድረስልን። ሁሉን ነገር አመቻችቶ ሰው በሰውነቱ ክብር እንዲኖረው ሰውን በሰው አግዶ ሰው ሆኖ ሰውን እየቀጠቀጠ መከራ እያሳየ እውነት እኮ ሁላችንም እነኛ ቀጥቃጮቹ ማሰቃዮቹም ነገ ጧት ይሞታሉ አይደለ? ማንም ሰው 1000 ዓመት አይኖርም። ዛሬ ህንፃ ሰርቶ ደስተኛ ሆኖ እየበላ እየጠጣ እንደፈለገው እየሆነ እየኖረ እያለ ነገ ጧትም እንደዛ ሰው ነው በሰማይ ቤት የሚሰቃየው። በመሬት ባይሰቃይ በሰማይ ቤት ያገኘዋል ፈተናውን ማለት ነው። ትናንት በስብሶ እንዳየው ሬሳውን ይሄው ገድሌው ይሄው ሞቶ ይሄው እንደዚህ ተቆራርጧል ቢልም ነገ ጧትም እሱም እንደዛ ነው። ምክንያቱም እኛ የምንናገረው ቃላቶች ፊታችን፣ ሰውነታችን የተለያየ ሊሆን ይችላል፣ ግን ስንሞት አንድ አይነት ነን። ምንም አይነት ለውጥ የለንም እና ሰው ለሰው በቃ እንትን ቢኖረው ክብር ቢኖረው ብዬ እላለሁኝ። እና በቃ ሁላችሁም በቃ እኔ እንጃ አላቅም ብቻ ምን እንደምል ቃላት ያጥረኛል ለሁሉም ነገር ማለት ነው። እግዚአብሔር ይሆናል፣ ሌላ ምንም አልልም። በቃ እነኚህም ጠፉም ሞቱም የተባሉ በህይወት ካሉ እግዚአብሔር የመጨረሻው እንግዲህ ፈጣሪ መከራቸውን ሲቃቸውን አይቶ በስተ መጨረሻ ደርሶላቸው ሊሆን ይችላል። ግን ቢሆንም ደግሞ እኔ አሁን በሚሆኑት ነገሮች በሚወጣውት መረጃዎች ያን ያክል ተቀባይነት አለው ብዬ አላስብም። ምክንያቱም አንድን ሰው ከሌ ብላችሁ መረጃ ሁሉ ከነገር ካወጣችሁ ሊገደሉም ስለሚችሉ ማለት ነው። እና ብቻ ከባድ ነው እንግዲህ ስላሉት ነገሮች ስላሉት መጨረሻ ህይወቶች ስላሉት ነገሮች ፈጣሪ መጨረሻውን ያሰማን እላችኋለሁ። እናንተም እንግዲህ በህይወት ያላችሁ ከሀገር ቤትም ለመምጣት ያሰባችሁ እንግዲህ ያያችሁ ግቡበት ነው የምለው። ሌላ ምንም የምለው ነገር የለም። የዛሬ ቪዲዮ ይሄን ይመስላል። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ። ወዳችኋለሁ። ባይ ባይ።